ሜክሲኮ ነው የሚሄደው። እሺ ነው። አመሰግናለሁ። በዚህ ለፊት ነው በዚህ? አይ በፊት ለፊት ነው። ይሄ መውረጃ ነው። ሰላም እንደምናላችሁ የአዲስ ሚዲያ የኤምኤን ቴሌቪዥን ፕሮግራም ተመልካቾችና ተከታታዮች አሁን የምንገኝበት ሰዓት እንግዲህ የአዲስ አበባ ትራንስፖርት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር እያዘጋጀ የሚያቀርብላችሁ የፕሮግራም ሰዓት ላይ ነው። በዚህ ፕሮግራም ሰዓት ላይ እንግዲህ የተለያዩ ሀሳቦችን ስናነሳ ቆይተናል፣ በተለይ ከትራንስፖርት ጋር በተገናኘ ማለት ነው። ዛሬም እንደተለመደ አዲስ ርዕሰ ጉዳይ ይዘን መጥተናል። በሰሞኑ በከተማችን የኤሌክትሪክ ባስ አገልግሎትን ማስጀመርን ምክንያት በማድረግ ነው እንግዲህ ፕሮግራሙን ያዘጋጀነው። ባስ አገልግሎቱን እንዴት ይሰጣል፣ እንዴት ነው የክፍያ ስርዓቱ፣ ቴክኖሎጂ አጠቃቀሙ የሚለውን እናያለን ማለት ነው። አባቱ ሰላም እግዚአብሔር እስቲ እንተዋወቅ ማለበል ስሜ አዲሱ ባላሉ አይት በቀለ አዛጠና ባላላ ከየት ወደ እየሄድሽ የተገናኘ? ከመገናኛ ወደ ፒያሳ ቦሌ መድኃኒዓለም ጨርቆስ ነው ወደ ፒያሳ እየሄድኩ አሁን ጠዋት ጊዮርጊስ ለመሄድ ነበር ቤተክርስቲያን ስወጣ ያው ታክሲ እንደምታየው ነው ጭንቅንቅ ነው ጠዋት ውጭ እያልኩኝ ለመቆም እዛ ስል ግቢ ምናምን አሉኝ በዚህ መኪና እንዴ ምንድን ነው እኔ አላወቅኩትም መኪናው ማለት ነው በደስ ብሎኝ የገባው ሳላውቀው ስታዩ ምን ተሰማሽ? ባሱ ቆንጆ ነው ወይኔ በስመ አብ ማርያምን በጣም በጣም ያምራል በጣም ባሱ በጣም ዘመናዊና ደስ የሚል ነው በቃ የዋጋውም አገልግሎት አሰጣጡም የሹፌሮቹም የባሱም ስታይሉ ራሱ በጣም ትኬት መቁረጫ ሁሉ መሃል ላይ ነው በጣም ደስ ይላል። አረ በጣም ነው ደስ የሚለው በጣም ምቾቱ ደስ ይላል ኮምፈርት ነው በጣም ደስ ይላል እናመሰግናለን። በጣም ውስጡ ልዩ ነው ውስጡ በአጠቃላይ በጣም ልዩ ሁኔታ ነው ያለው ደስ ብሎኛል ባሱን አዲስ በመሆኑ በጣም ጥሩ ነው ደስ ይላል ጥራቱም አሪፍ ነው ምቾቱም አለው በጣም ተመችቶኛል። ኤሌክትሪክ ባስ ጥቅሞች ብዙ ይኖሩታል። እስቲ ጥቅሞቹ ምንድናቸው? ብዙ ጥቅም ይኖራቸዋል። ለምሳሌ ሀገራችን ነዳጅ ከውጭ ነው የምታስገባው ያን የውጭ ምንዛሬ ቀንስልናል ለአየር ብክለት ለብዙ ነገር ጠቀሜታ አለው ብዬ አምናለሁ። አዎ የነዳጅ ዋጋ በተለይ ማለት ነው አሁን ዓለማችን ላይ ያለው በጣም ከፍተኛ ኢኮኖሚን የሚያናጋ ነገር የነዳጅ ዋጋ ነው። ይሄ አገልግሎት ደግሞ ለኛ በጣም በሰፊው ይጠቅመናል ማለት ነው። በኤሌክትሪክኛ ካለን ከነሱ ነዳጅ አንፈልግም ማለት ነው እና በጣም ቤስት የሆነ ነገር ነው። ጀመረው ነገር በጣም አሪፍ ነገር ነው። እንዴ በጣም ብዙ ፋይዳ አለው እንጂ የአየር ንብረትንም ፈጣንነቱ ምቾቱ ምናምን በጣም ነው ደስ የሚለው እኔ ተመችቶኛል። እንግዲህ እነዚህ የገቡት 100 ባሶች ናቸው። በተለይ ይሄ በጭንቅንቅ ሰዓትና ማታ ላይ ያለውን የትራንስፖርት ጭንቅንቅን ከመቀነስ አንፃር ምን ፋይዳ አለው ብለህ ታስባለህ? በጣም ወደ ስራ በተለይ ለመግባትና ከስራ ከወጣሽ በኋላ ወደ ቤት ለመግባት ያለው ሁኔታ አዲስ አበባ ያለው ሁኔታ በጣም የሚያስቸግር ነገር ነው። መግባት በፈለግሽበት ሰዓት ወደ ቤትሽ አትገቢም፣ ስራ መድረስ ባለሽበት ሰዓት አትደርሽም። የትራንስፖርት ችግር እንዳለ የታወቀ ነው። ተጨማሪ ባሶቹ ለኛ በጣም በቃ መፍትሄ ናቸው። ልክ ፋይዳ አለው። ለምሳሌ አሁን እኛ ብዙውን ጊዜ ስራ ትራንስፖርት በማጣት አረፍዳለሁ ብዙ ጊዜ ይሄ ምንድነው የባሶቹ ጥረት ነው። ቢሮ ስንገባ አረፈዳቸው እንባላለን። ይሄን ሁሉ ችግር ይቀርፋል። ምክንያቱም ባሶች በብዙ ቁጥር አገልግሎቱ እየጨመረ ይሄዳል። ተገልጋዮች እኛ ምርካታ እናገኛለን። ስለዚህ ይሄ ይበል የሚባል ነው በጣም ጥሩ ነው። በጧት ያለውን ሰልፍ ሁሉ ይቀንሳል። የትራንስፖርት ችግር አለ ለተማሪዎችም ለሰራተኛ ለቢሮ ሰራተኛውም ለሚንቀሳቀሰውም ሰው ጧት በጣም ጥሩ ነገር ነው ብዬ ነው የማስበው። በጣም ጥሩ ነገር ነው። ይሄ እኮ ጥሩ ነገር ነው። አንደኛ ማታ ሲመሽም እንደዛ ትራንስፖርት ይቀጥሉብሻል ምናምን በጣም ጭንቀት ነበር። አሁን ይሄ በመምጣቱ እግዚአብሔርን ነው የምልሽ በጣም ነው ደስ ያለኝ። የትራንስፖርቱን በተለይ የህዝብ ትራንስፖርትን ይደግፋል። በጣም ሰው በደስታ ነው የሚሄደው ከዚህ በኋላ ማለት ደስ ብሎ ነው የሚሄደው። ለምን ከቢሮም ቢወጣ ወደ ስራም ሲሄድ እንደዚህ በብዛት ከገባ መጨናነቅ አይኖርም። ይሄ ባስ ደግሞ አዲስ ያመጣው ነገር ምንድነው? ድሮ ትኬት እንገዛለን በየጊዜው ብር ኪሳችን መኖር አለበት። አሁን ላይ ግን ካርድ አለው በዲጂታል አለው። ካርዱን አንዴ ከሞላሽ ለረጅም ጊዜ
ያገለግሉሻል ማለት ነው። እንደዚህ አይነት ቴክኖሎጂዎች ዲጂታሎቹ ወደ ሀገራችን መግባት ውስጥ በጣም ጥሩ ነው። ለምሳሌ ከቤት ብር ይዤ ላልወጣ እችላለሁ። ያ ካርዱ ካለኝ ግን በተገኘው አጋጣሚ ባገኘሁት ቦታ ላይ ያንን እየተጠቀምኩ መምጣቱ በጣም ጥሩ አማራጭ ነው። ይሄ ሀገራችንን እድገት ነው የሚያሳየው። ይሄን ያህል ከደረስን ማለት እንዴ ምን ያህል ቢያድግ ነው። በቃ ሀገሩ በጣም አድጓል ማለት ነው። እውነት ተገረም ግን በአጠቃላይ በጣም ደስተኛ ነኝ። እግዚአብሔርን ደስተኛ ነኝ። ይሄ ነገር መምጣቱ አንቺ ካርድ ከሞላ በቃ መጠቀም ትችያለሽ ማለት ነው። ታዲያ ይሄ ትልቅ ነገር አይደል እንዴ? ከመሸ በኋላ እኮ ቀላል አይደለም። ሰው የሚበዘበዘ መጨናነቅ አለ፣ ምን አለ፣ ባንቺ ላይ እዛው ማጠጋጋት አለ። ይሄ ራሱ በጣም ያስጠላል ነበር። እኔ በጣም ደስ አለኝ። እሺ በጣም አመሰግናለሁ። እኔም አመሰግናለሁ። ባሱ በጣም አሪፍ ባስ ነው። በጣም ምቹ ነው። ሁሉ ነገር የተስተካከለ ነው። ከዛ በተጨማሪ ደግሞ እንትን በነዳጅ አይደለም እየሰራ ያለው በኤሌክትሪክ ነው። ያ ደግሞ ተመራጭ ያደርገዋል። ስለዚህ በዚህ ይለያል ካሉት ከነበሩት ባሶች ማለት ነው። ባሱ በጣም ቆንጆ ነው። ለአሰራርም በጣም ቀለል ያለ ነው። ብዙ የድካም የሌለው እንደ በፊቱ መኪና ምንም ብዙ ውጣ ውረድ ፍሬ ሲሆን ምን ነዳጅ ስጡኝ አይልም። ስለዚህ በአሁን ሰዓት ከሙቀት ከተለያየ ከፍጥነት ከዘመናዊነቱ ጋር በአጠቃላይ በጣም ጊዜውን የሚመጥን ባስ ነው ማለት ይችላል። ባሱ በጣም አሪፍ ነው፣ ጥሩ ነው። ሌላ ደግሞ ጥሩነቱ ምንድነው? አንደኛ ዘመናዊነት መሆኑ፣ ሁለተኛ ደግሞ ከጭስ መውጣታችንና አየሩ ራሱ አየር ብክለትን በሱ በመጥፋቱ ራሱ በጣም ጥሩ ነው። ከከተማ ባስ የሚለየው ይሄ ኤሌክትሪክ መሆኑ ነው። ያኛው የነዳጅ ነው። ይሄ ሙሉ ካሜራ አለው። ከፋፈሉም ይለያል። ይሄ በዘመናዊ መልክ በፖስት ማሽን ነው። ካርድም ያለው መጠቀም ይችላል። በዲጂታል ነው። ቴክኖሎጂ በጣም አሪፍ ነው። ሁሉም ነገር አለው። ኮምፒውተራይዝድ ሁሉም ዋይፋይ ያለው ካርድም እንትን የምንለው በፖስት ማሽን ነው። እንደገና ደግሞ የእንትን ወራሃዊ እንትንም እየተዘጋጀ ነው ማለት ካርድ ትገዢና ቀጣይ ላይ ያስነካሽ ብቻ መግባት። አሁን ግን በካርድ በፖስት ማሽን እየተጠቀሙ ነው። ግን ይሄ ለየት የሚያደርገው ሁሉም ነገሮች መጠቀም አለብሽ። የሆነ ችግር እንኳን ቢደርስ ዳሽቦርዱ ላይ ማየት ትችያለሽ። አቁም ይልሻል ወዲያው እዛው ነው የምታቆሚው። ከዛ ወደ ቴክኒሻን መደወል ነው ያለብሽ። በካርድ ይሰራል። በዲጂታል ካርድ ነው አሁንም እየተቆረጠ ያለው። በመሃል ወራጅ አድርገን በፊት ቆርጥ ተኋላ ቆርጦ በፊት እንዲገቡ እየተደረገ ነው ስራውን አሁን የጀመርነው እና ህዝቡም ያው በዚህ ደስተኛ ነው። እንትኑን ስራውን ያቃልላል እና ያኛውን ትኬት ቆርጣለሁ ያለያስከሞ ይዛሃለሁ ከማለትም ከኋላ ባለው በዲጂታል ቆርጦ ይመጣል። ትኬቱን እያየን እኛም እናስገባለን። መውረድ በሚገባው ቦታ እናወርዳለን። ጥቅማቸው አንደኛ አየር አይበከልም፣ ሁለተኛ ካርድ ነው። ከነዳጅም ነፃ እንሆናለን። ያ ጥቅም ይኖረዋል። ብዙ ጠቀሜታ አለ። አሁን እነዛ በነዳጅ የምንጠቀማቸው የአየር ብክለት ያመጣሉ። እነዚህ በጣም በብዙ ኪሎ ሜትር ብዙ ራሱ ተጠቀሚያለሽ። እነዛ በጣም ነዳጅ ይበላሉ። ከሀገርም ኢኮኖሚ አንፃር በጣም ከባድ ነው። ይሄ ግን በትንሹ ብዙ መንገድ መሄድ እንችላለን። በጣም አሪፍ ነው። እስካሁን ካየኋቸው ይሄ ተመችቶኛል። ባሶቹ የመጀመሪያው ለየት የሚያደርጋቸው የትኬት ስርዓታቸው ከዘመኑ ጋር ይሄዱ ናቸው። አንደኛው የዲጂታል ቲኬቲንግ ሲስተም ነው የምንጠቀመው። በሁለት አይነት መንገድ ነው እነዚህ ባሶች ላይ መገልገል የሚቻለው። አንደኛው የካርዲንግ ሲስተም በእነዚህ ካርዶች በመሙላት እና ማሽኑ ላይ በማስነበብ አገልግሎቱን መጠቀም ይቻላል። ሁለተኛ ደግሞ ዲጂታል ቲኬት እዚህ ሆስቴሷ ጋር በመቁረጥ መጠቀም ይቻላል ማለት ነው። እነዚህ ባሶች ዘመናዊ ከሚባሉት ነገሮች አንደኛው 9 ካሜራዎች አሏቸው። አጠቃላይ የመኪናውን የውጭና የውስጥ እንቅስቃሴ መከታተል ይችላል። ካፒቴኑ እንግዲህ ፊት ለፊት መኪናውን የውስጡንም የውጭንም መቆጣጠር ይችላል።
የኤሲ ሲስተማቸው በጣም ዘመናዊ ነው። ለተጠቃሚዎቹ ምቾት የሚሰጡ ናቸው። ሌላው እንግዲህ የክፍያ ስርዓታቸው ዲጂታል በመሆኑ በቀን ውስጥ ያላቸውን እንቅስቃሴ ካፒቴኖቹንና ሆስቴሶቹን ሳያገኙ ምን እንደሰሩ ከሴንትራል ማዘዣቸው መቆጣጠር የሚቻልበትና መከታተል የሚቻልበትን መንገድ ይቻላል። ሁለተኛ እስካሁን የነበሩት ባሶች የመግቢያና መውጫቸው ተመሳሳይ ነበረ። በገቡበት ይወጣል፣ በወጡበት የሚገባ ነበር። ይሄ ግን በፊት በኩል ገብተው በዚህ በመሃለኛው ብቻ ነው መውጣት የሚቻለው። ይሄ ለቁጥጥርም፣ ሁለተኛ ደግሞ ሰው በሚወጣበት ጊዜ መገፋፋት እንዳይኖረው ይሰጣል ብለን እናስባለን። እንግዲህ እነዚህ ባሶች ሌላው ለአካል ጉዳተኛም ምቹ ነው የተዘጋጁ በመሆናቸው አካል ጉዳተኞችን በቀላሉ እንዲጠቀሙ ያደርጋል ማለት ነው። በቅርቡ በአዲስ አበባ ከተማ አስተዳደር ወደ ስራ የገቡ 100 አውቶቡሶች አሉ። አሁን በከተማ ያለውን የትራንስፖርት አቅርቦትና ፍላጎትን ከማጣጣም ጋር ተያይዞ አትሊስት በከተማው በቀን 1000 እንኳን ቢያመላልሱ እስከ 100,000 የሚጠጋ ህብረተሰብን ከቦታ ቦታ ያንቀሳቅሳሉ። ይህም የአቅርቦትን ከመፍታት አንጻር ክፍተቱን ከመሙላት አንጻር የራሱን የቻለ ሚና አለው። ሌላው የሀገራችን የምትከተለው የአረንጓዴ ትራንስፖርት ከማስፋፋት አንጻር እነዚህ አውቶቡሶች የራሳቸው ሚና አላቸው። ከክፍያ ጋር ተያይዞ አሁን ከዚህ በፊት የምንከተለው ስርዓት ትኬትም ቢሆን እጅ ከእጅ ያልጸዳና ለብልሹ አሰራርን ለብክነትም የሚዳረግ ነው። ስለዚህ እነዚህ ፍጹም በትኬትም ቢሆን ከማጭበርበር ጋር የሚያያዙ ሌሎችንም አላስፈላጊ አሰራሮችን ስለሚቀንስ እጅግ ዘመናዊ ነው። አሁን ያለውን የመንገድ መሰረተ ልማት፣ የኮሪደር ልማትን፣ የህዝብ ትራንስፖርትን ፍላጎት አድርገን በተመረጡ የስምሪት መስመሮች ስምሪት መስመር አላቸው። ይሄ ዲጂታል አጠቃቀማችን ከተማ ላይ በጣም አነስተኛ ነውና ለሰዎች ስልጠና የመስጠትን ነገር እና እንዴት አስባችሁበታል? እንግዲህ እሱ ብቻ ሳይሆን በአሁኑ ሰዓት ይሄ ካርድ እንደምታውቂው ከትኬት መሸጫዎቻችን የሚሞላ ነው። ስለዚህ ማህበረሰቡ እንዲያውቃቸው አሁን ለዚህ ካርድ አናስከፍልም። ስለዚህ ለሚሞሉት መጠቀም ለሚፈልጉት እና በወር ውስጥ መጠቀም ለሚፈልጉት ብቻ ነው። ስለዚህ እያንዳንዱን በአሁኑ ሰዓት የግድ አዲስ ነው። ስለዚህ ማህበረሰቡ እስኪለምደው ድረስ ስራ ይጠይቃል። ያንን መስራት ደግሞ የኛ ኃላፊነት ነው። በዋናነት እንግዲህ ሆስቴሶቹና ካፒቴኖቹ ይሄንን ኃላፊነት ተሰጥቷቸው ሲገቡ ተጓዦቹ ሲገቡ ይሄንን ያስረዷቸዋል። ሌላው እንግዲህ ለየት የሚያደርገው ለምሳሌ ትናንት የቆረጥሽውን ካርድ እዛ ኪው ካርድ አላቸው። በምታስነብይበት ጊዜ የትላንት ከሆነ ለዛሬ አይሰራም። ስለዚህ አይቻል ኦልሞስት ኤክስ ያደርጋል። እነዚህም ጊዜ ያለፈባቸው ሆኖ በማስነበብ ብቻ እንትን ያደርጋል። ወሩ አሁን የተሞላበት የወር ሞልቼ የሚቀጥለውን አንድ ቀን ብጨምር አያስጠቅምም። መጠቀም አትችል። ስለዚህ ዲጂታል ሲስተሙ ይሄንን ሁሉ አብሮ ታስቦ ይመጣል። እሺ በጣም ጥሩ። እንግዲህ በተለይ አሁን ይሄ የኤሌክትሪክ ባስ እንግዲህ ብዙ ጠቀሜታዎች አሉትና እስቲ ከጠቀሜታዎቹ ትንሽ ንገረኝ። እንግዲህ አንደኛው እንዳልኩሽ ይሄ የአካባቢ ብክለትን መከላከል የሚቻል መሆኑ አንዱ ጠቀሜታው ነው ብለን እናስባለን። ሁለተኛው እንግዲህ አሁን ከጊዜ ወደ ጊዜ ወደ ዲጂታል ዓለም እየሄድን ያለ ነው። ስለዚህ ማኑዋል አሰራሮች እየቀሩ በመሆናቸው ተጠቃሚውንም ይህንን አሰራር እንትን እያደረገው ይመጣል። ሶስተኛ ለወር ምን ያህል ልጠቀም እችላለሁ የሚለውን ገምቶ አንድ ጊዜ ከሞላ በኋላ እንዲጠቀም እድል ይሰጣል ማለት ነው። ዛሬ ኪሴ ውስጥ ካርድ የለም፣ ብር የለኝም፣ በባስ መሄድ አልችልም ለሚል ሰው ሞልቶ በሚፈልግበት ሰዓት የትኛውም የባሱ እንትን ላይ መጠቀም ይችላል። ሌላው እንግዲህ ባሶቹ ባላቸው ታሪፍ በምትሳፈሪበት ፌርማታ ላይ ያንን ዋጋውን ነው በምትሳፈሪበትን ዲቴክት ማለት የሚያነቡት። ስለዚህ ከቦታ ወደ ቦታ ሲሄዱ ዋጋ እየቀነሱ የሚሄዱበት አለ። ይሄ ከተማ አውቶቡስ ጋር እኩል ነው ዋጋቸው አሁን ሰዓት ተመሳሳይ ናቸው። አሁን ባለው ነባራዊ ሁኔታ ታሪፍ የማውጣት መስመር የመስጠት የአዲስ አበባ ትራንስፖርት ቢሮ ስልጣንና ኃላፊነት ነው። ስለዚህ እንደ ማንኛውም የህዝብ ትራንስፖርት ታሪፍም መስመር ይሰጣል። በዛ መስመር ላይ አገልግሎት እንዲሰጥ ይደረጋል። በዚህ ባስ ላይ ህብረተሰቡ ማወቅ ያለበት ነገር ምንድነው? ይሄን ነገር ማወቅ አለበት። ካጠቃቀም ሊሆን ይችላል፣ ከንጽህና ሊሆን ይችላል፣ ከተለያዩ ነገሮች ላይ ህብረተሰቡ ይሄንን ነገር አውቆ ነው ይሄንን ባስ መጠቀም ያለበት የምትለው ነገር ምንድነው? እንግዲህ ብዙ ጊዜ ባደጉ ሀገራት ነው የፐብሊክ ትራንስፖርት
እና የፐብሊክ ተጠቃሚው ሰፊ ነው እንደምናውቀው። ከመንገድ አገልግሎቱን በተጨማሪ ብዙ ሰው እንትንም ይፈልጋል የፐብሊክ ትራንስፖርት። የሀገር ወደኛ መለመድ አለበት ብለን እናስባለን። ምክንያቱም አሁን አዲስ አበባ ካለችበት እድገት አንጻር እና ያለው መሰረተ ልማት እና የመኪና ቁጥሩ እኩል አይደለም። እንደሚታወቀው ፐብሊክ ትራንስፖርት በምንጠቀምበት ሰዓት ለምሳሌ 80 ሰው መኪና ይዞ መውጣትና 80 ሰው በአንድ መኪና መሄድ እንግዲህ ምን አይነት ችግር ሊቀርፍ እንደሚችል ማሰብ ነው። ስለዚህ አንደኛ ውድ አይደሉም እነዚህ አውቶቡሶች፣ ዘመናዊ በመሆናቸው ህብረተሰቡ አይጉላላባቸው፣ ወደሚፈልግበት ቦታ በሚፈልግበት ሰዓት መሄድ የሚችልባቸው ናቸው። እንግዲህ ቀደም እንዳልኩሽ ያጠቃቀም ስርዓታቸውን የዲጂታል ቲኬቲንግ ሲስተም ነው የሚጠቀሙት። አንደኛ የፈለገ ሰው ካርድ መግዛት ይችላል። ሁለተኛ ደግሞ ሆስተሶቹ ስላሉ ዲጂታል ቲኬት ገዝቶ መጠቀም ይችላል። ስለዚህ ምንም ውስብስብ አይደሉም፣ በጣም ቀላል ናቸው። እንደምታያቸው በተቻለ አቅም የመንግስትና የግሉ ማህበረሰብ ሲጣመር አንዱ ለአንዱ ጉልበት ነው የሚሆነው። ስለዚህ በጽዳት መኪኖችን በመቆጣጠር የተሻለ በማድረግ ረገድ ባለሀብቱ ትልቅ ስራ ይሰራል። ጥሩነቱ እዚሁ የአፍተር ሴል ሰርቪስ አላቸው፣ የጥገና አላቸው፣ የመለዋወጫ አላቸው። የቻርጅ ለምሳሌ የትኛውም ቦታ ይቆማሉ ብሎ ማሰብ አይቻልም። በየትኛውም ቦታ ወደ 50 ኤሌክትሪክ ቻርጀሮች በአሁኑ ሰዓት የተገጠመላቸው በመሆኑ በአንድ ቻርጀር ምን ያህል ኪሎ ሜትር ሊሄድ ይችላል? አንዴ ቻርጅ ተደርጎ እስከ 400 ኪሎ ሜትር ይሄዳል። ስለዚህ አሁን በ3 ቀን ነው ቻርጅ የሚደረጉት። ስለዚህ የቻርጀር ችግር ደግሞ ድርጅቱ ቀድሞ የተዘጋጀበት በመሆኑ ወደ 120 ቻርጀሮች ቀድሞ አምጥቷል። ያውም ከፍተኛ ጉልበት ያላቸው ከ60 ኪሎዋት እስከ 180 ኪሎዋት አቅም ያላቸው በጣም ትልልቅ ኤሌክትሪክ ቻርጀሮች በማምጣቱ ችግር የለበትም። ህዝቡ እንግዲህ እስካሁንም በሌላው መንገዱ ያው እያገለገልነው ነው። የበለጠ ደግሞ ጥሩ አገልግሎት በሚፈልገው ሰዓት ለማድረስ በጥሩ መልካም አንደበት ህዝቡም የተለያየ ውስጡ እንዳይከፋው እና ደስተኛ ሆኖ አገልግሎቱን እንዲያገኝና እኛም ለህዝቡ ያለውን እርካታ ስናይ እኛም ደስተኛ እንድንሆን ለዚህ ዝግጁ ሆነን ያው ለስራው የተዘጋጀነን ማለት ነው። ባሱ ዘመናዊ ነው። ቢገለገሉ ይጠቀሙበታል እንጂ አይጎዱ። ምክንያቱም ከብዙ ነገር እንትን ይላቸዋል። አንደኛ መኪናም ያለው ሰው ቢሆን ከነዳጅ እንትን ከሚል ይቆጥበዋል። ሲቀጥል ያው እንትን ነው በመንገድ ትራንስፖርት ስለሆነ ታሪፍ የሚወጣው ኪስም አይጎዳም። ስለዚህ ተጠቀሙ። ሲቀጥል ኤክስፕረስ ነው፣ ፈጣንም አገልግሎት ነው። ከመጀመሪያም ስንገባ የገባነውም ቃል አለ በታማኝነት ህዝቡን ደስ በሚለው ምክንያቱም ትትና ይፈልጋል። ሰው ከቤቱ ተናዶ የሚወጣ ሰው አለ። እኛ ግን በአግባቡ ከተቀበልነው ደስተኛ ሆኖ እንዲያገለግል እኛን ተመራጭ እንዲያደርግ እያገለገልን ነው። አሁን ባለው ሁኔታ በልዩነት በክብር በአክብሮት እያገለገልን ነው። እንግዲህ እነዚህ ባሶች በጣም ዘመናዊ ናቸው። ህብረቱን እንጠቀም ከጽዳት ይጀምራል። የጽዳት አገልግሎታችን መዘመን አለበት። ቲኬትን ሌሎችም ነገር ባስ ውስጥ አንጠቅም። ሁለተኛ ባስ የመጠቀም ልምዳችን በጣም ዝቅተኛ ነው። ባደጉት ሀገራት ባስ መጠቀም ዘመናዊነት ነው። በእኛ ሀገር ደግሞ በተቃራኒ ደግሞ ባስ መጠቀም ደግሞ በጣም የአማራጭ ማጣት አድርጎ የመወሰድ እንትሮች ስላሉ አትሊስት ህብረተሰቡ በተቻለ መጠን ከታክሲ ወይ ደግሞ ከነዚህ ከምንላቸው ሚኒባሶችን ወደ ማስ ትራንስፖርት የመጠቀም ልምዱ ቢያድግ። ይሄ በጣም ሶፊስቲኬትድ የሆነ ቴክኖሎጂም ስላለው ረጅም ጊዜ እንዲያገለግልን ኤክስፔክት ይደረጋል። በአግባቡ እንጠቀምባቸው፣ እንሳሳላቸው፣ ፕሮቴክት ማድረግ አለብን ብዬ ነው ማስበው። በተለይ እንደ አዲስ አበባ ያሉ ደግሞ የዲፕሎማቲክ ሴንተር የሆነች የኢትዮጵያ ዋና መቀመጫ እንደመሆኗ መጠን ዴይ ቱ ዴይ የህዝባችን ቁጥር ኢንፍሎ የሚያደርገው የህዝብ ቁጥር እየበዛ ነው ያለው። ይሄንን ህዝብ ደግሞ ሞቢሊቲ ዲማንድ ወይም ደግሞ የማጓጓዙን ፍላጎት ማሟላት ይጠበቅብናል። ለማሟላት ሰፊ የሆነ ጋፕ ነው ያለው። ፍላጎትና አቅርቦቱ ላይ ሰፊ ጋፕ ነው ያለው ወይም ደግሞ ርቀት ነው ያለው። ይሄንን ርቀት ለማጥበብና የህዝባችን በጊዜ መግባትና የማውጣትን ፍላጎት ለማሳለጥ ይሄን መሰል ብዙሃን ትራንስፖርት አገልግሎት የሚሰጡ ባሶችን ወደ ስራ ማስገባት ያስፈልግ ነበር። ለዚህም በየጊዜው ከተማ መስተዳድሩ ከአጋር አካላት ጋር ሚኒስቴር መስሪያ ቤቱም
ከስትራቴጂ ጋር የሚሄዱ ኢኒሺዬቲቮችን በመቅረጽና ወደ ስራ በማስገባት ጥረቶችን ስናደርግ ቆይተናል። ከዚህም በፊትም የገቡ አሉ። በኮንቬንሽናል የምንለው ነዳጅ ናፍታ የሚጠቀሙ ባሶችን ወደ ስራ የማስገባት ትሬንዱ አለ። ይሄኛው ደግሞ ለየት የሚያደርገው የሙሉ በሙሉ ኤሌክትሪክ ባሶች ናቸው። ሀገራችን ለአካባቢና ለሰው ልጆች የጎንዮሽ ጉዳት የማያስከትል አረንጓዴ ትራንስፖርትን ተግባራዊ የማድረግ ስትራቴጂ ቀይሰን ነው ያለነውና ይሄንን ኮሚትመንት እና የግሪን ኢኮኖሚክ ኢኒሺዬቲቭስ የተሟላ እይታን የሚፈጥር ነው። ፕላስ ደግሞ በመንግስት እና በዲቨሎፕመንት ፓርትነርስ አጋርነት ከተገዙ ሆኖ ራሱ ገዝቶ ለግል ሴክተሩ ደግሞ ኦፕሬት አድርግ ብሎ መስጠት የግል ሴክተሩንም ኢንጌጅመንት ኢንቨስትመንት ያለው ሰፊ አቅርቦት ጋፕን ለማጥበብ በመንግስት ጥረት ብቻ የሚደፈን ገብ ስላልሆነ የግል ሴክተሩንም ወደ ዘርፉ በሙሉ እይታው አምኖ እንዲገባ ከማድረግ አኳያ ትልቅ የሆነ ምርታ ነው። ይሄ የፌር ኮሌክሽን ወይም የክፍያ ሲስተም ብቻ አይደለም አዘምነው የመጡት የዲሴቢሊቲ የአይነ ስውራን ኤልደርስ የምንላቸው ኮሚኒቲን ኮንሲደር ያደረጉ ናቸው። ፕላስ ደግሞ ከመንገድ ደህንነትም አኳያ ኢንቴሊጀንት ትራንስፖርት ፊቸር ስላላቸው አደጋ ይቀንሳሉ። ለካፒቴኖች አጋዥ ፊቸሮች አሏቸው። አጠቃላይ ሴፍ ተደራሽና አፎርደብል እነዚህ ባሶች የተገጠመላቸው ስሪታቸው ዩሮ ስታንዳርድ ናቸው። ፕላስ ደግሞ ዲጂታሊ ኢምፕሌስ የተደረጉት ዲቫይስ እና አሰራሮች ይሄንን ኢኒሺዬቲቭስ እና የፖሊሲ ዳይሬክሽን የተከተለ ነውና ትልቅ ማይልስቶን ነው። እንግዲህ ይሄ የኤሌክትሪክ ባስ አገልግሎትን መጀመር አስመልክተን ያዘጋጀነው ፕሮግራም ይሄንን ይመስል ነበር። እንግዲህ ከተማችንን የሚመጥን የአረንጓዴ ልማቱንም የሚደግፍ የኤሌክትሪክ ባስ አግኝተናል ማለት ነው። ከዚህ በኋላ ያለው መጠቀም የኛ ፈንታ ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እስከ ሳምንት መልካም ሳምንት ይሁን።